የዜና መጽሔት ካለፈው እሁድ ጀምሮ በትግራይ ክልል በተለይ መቀለ ከተማ ውስጥ ተከታታይ ስብሰባዎች እየተካሄዱ ነው። ስብሰባዎቹ ላይ እየተንጸባረቁ ያሉ መልእክቶች ክልሉን እየመራ ያለው ህወሓት ከኢትዮጵያ ፌዴራል መንግስት ጋር ያለው ግንኙነት እየተካረረ ለመሄዱ ጉልህ ማሳያ ነው ተብሏል። ብሔራዊውን የቴሌቪዥን ጣቢያ ጨምሮ የፌዴራል መንግስት የሚቆጣጠራቸው የመገናኛ ብዙሃን ህወሓትንና መሪዎቹን የሚነቅፉ ተከታታይ ዝግጅቶች እያስተጋቡ ይገኛሉ። መቀለ ከተማ ሰዎች በስጋት እንቅስቃሴያቸው እየተገደበ መሆኑን የነገሩን አንድ የከተማዋ ነዋሪ በተለይ የህወሓት ጽሕፈት ቤት ኃላፊ አንድ ሰው ትግራይን እንደሚወድ ማረጋገጥ የምንችለው ሲሰዋ ነው ማለታቸው ግጭት እንደማይቀር ማሳያ ነው ብለዋል። የአዲስ አበባው የዶቼ ቬለ ወኪል ሰለሞን ሙጬ ዝርዝር ዘገባ አዘጋጅቷል። ህወሓት በትግራይ ክልል ይፈጽመዋል የተባለን ጥፋት ለማውገዝ ባለፈው ቅዳሜ ሐምሌ 11 ቀን 2018 ዓመተ ምህረት አዲስ አበባ ላይ ሰልፍ መደረጉን ተከትሎ የህወሓትና የኢትዮጵያ ፌዴራል መንግስት ግንኙነት ይበልጥ እየሻከረ መምጣቱ በመገናኛ አውታሮች የሚስተጋባ አንዱ ሌላውን የመውቀስ ሁኔታ መካረሩ እየተነገረ ነው። በትግራይ ክልል በተለይ መቀሌ ከተማ ላይ እየተደረጉ ያሉ ተከታታይ ስብሰባዎች የአዲስ አበባውን ሰልፍ ተከትሎ የመጡ የመልስ ምት ሳይሆኑ እንዳልቀሩ አንድ የመቀሌ ከተማ ነዋሪ ስማቸውን ትተው በየዕለቱ ከመቀሌ ስብሰባም ከአዲስ አበባ መገናኛ አውታሮች የሚሰራጩትን በማየት የታዘቡትን ነግረውናል። የመልስ ምት ነገር ነው የሚመስለው። በግልጽ እየተነገረ ነው። የትግራይ ህዝብ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው የሚል ግልጽ የሆነ መፈክር ነው እየተሰማ ያለው። በፌዴራሉ መንግስት በኩል ያለውንም ነገር ስታየው የቃላት ጦርነቱ ያው የተጋጋለ ነው። በክልሉ በተለይም መቀሌ ከተማ እየተደረጉ ያሉ ስብሰባዎች ዓላማቸው ምን እንደሆነ የጠየቅናቸው የህወሓት ቃል አቀባይ አቶ ሚካኤል አስገዶም ምላሽ ሰጥተዋል። ብቻችንን ሰላም እያልን ብንኖር ሰላም መሆን ስለማይችል የጠላት እንቅስቃሴ ደግሞ ወደ ማይቀር ጦርነት እየመራው ሰፊ እንቅስቃሴ ያለበት ሁኔታ ስለሆነ ህዝባችን ጋር እየተረዳዳን ዲስከስ እያደረግን ውሳኔዎች እያስተላለፍን ያለ ነው። ተገፍተን ወደ ጦርነት የምንገባ ከሆነ ይህን ስርዓት የሚመራ ያለ አመራርና ተባባሪዎቹ ከአገሪቱ የማስወገድ እቅድ ይዘን ህዝባችን እየተወያየን ያለ ነው። ጀነራል ታደሰ ወረደ የት ናቸው የሚሉ ጥያቄዎችም ይነሳሉ። የት ናቸው? በመንግስት አይን አይተህ ከሆነ እየጠየቀኝ ያለ መንግስት አይደሉም። ጊዜያውም ቋሚ መንግስት አይደሉም። እንደ ግለሰብ ከሆነ እየጠየቀኝ ያለው ግን ያው ግለሰቡ የትም መሆን ይችላል። የትም የፈለገው ቦታ መሆን ይችላል። በትግራይ ላይ እንደዚህ አይነት ችግር የለም። የደህንነት ስጋትም የለብንም። እንቅስቃሴ ሪስትሪክሽንም የለም። ሁሉም ትግራዋይ በነጻነት የሚንቀሳቀስባት ክልል ያለ ነው። ስለዚህ እኔ ወጥቼ በፈለኩት አካባቢ እንደምገባው እና እቤቴ እንደምኖረው ሁሉ እሳቸውም ያው እንደማንኛውም ሰው እቤታቸው ይኖራሉ። ሰዎች ግን በተለይ መቀለ ከተማ ቶሎ የመግባት የጦርነት ስጋት እንዳለባቸው እየገለጹ ነው። 24 ሰዓት ሰው ይንቀሳቀሳል። 6 ሰዓት ብትመጣ 10 ሰዓት ብትመጣ ሌሊት እንዳሻት ትንቀሳቀሳለህ። ምን ችግር አለ? ምን የተለየ ነገር አለ? ምን የሚያስፈራ ነገር አለ? በመቀሌ አሁን ላይ ምንም ነገር የለም። የትግራይ ሰላምና ለውጥ ፈላጊዎች የተባለው እንቅስቃሴ አስተባባሪ አቶ ከበደ አሰፋ አዲስ አበባ ላይ የተደረገው ሰልፍ በትግራይ እየተፈጸመ ያለው አፈና፣ ሞትና ስደት ብቻ ሳይሆን ተቃርቧል ያሉት የጦርነት ደመና እንዲቆም የሚጠይቅ ነው ማለታቸው ይታወሳል። ይህ ሰልፍ የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆንና ሰላም እንዲያገኝ የፌዴራል መንግስት ህዝቡን እንዲታደግ ለማሳሰብ ጭምር ነው። ይህንን እየተባባሰ የመጣን ግጭት ይነሳል የሚል ስጋት በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም እያነሱት ሲሆን ሳልሳይ ወያነ ትግራይ አንዱ ነው። ፓርቲው ለተለያዩ ዓለም አቀፍ ተቋማት ባሰራጨው ግልጽ ደብዳቤ ሊመጣ ይችላል ያለውን ጦርነት ለማስቀረት አስቸኳይና ብርቱ ጫና እንዲደረግ ጥሪ አቅርበዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጽባሃ ይህንኑ ለዶቼ ቬለ ገልጸዋል። ከዚህ ቀደም የምናያቸው የነበሩ ስጋቶችም ወደ ጦርነት የሚወስዱ የሚመስሉ ነገሮችም የምናያቸው ነገሮች አሉና ሁለቱም ኃይላት የመቀሌ ከተማ ነዋሪው እንደሚሉት የሰዎች እንቅስቃሴም የተቋማት የስራ ድባብም በተለይ መቀሌ ከተማ ውስጥ እየተቀዛቀዘ ነው። በተለይም አመሻ
ሲያሻሽላ ያው ግልጽ የሆነ አይነት አፈሳ ነው እየተደረገ ያለውና ከዚህ በኋላ ሰው እየሰጋ ስለሆነ ለራሱ ያው ጥንቃቄ ማድረጉ አይቀርም። ወደ 11 ሰዓት 12 ሰዓት ሲሆን ያው ሰው በጣም በፍጥነት ወደ ቤቱ ለመግባት ሲሞክር ሲሯሯጥ ታየዋለህ። እሱ ብቻ አይደለም፣ ድርጅት ያለውም ሰው በጊዜ ዘግቶ መሄድ ይፈልጋል። የሰው እንቅስቃሴም ተገድቧል። የጽህፈት ቤት ኃላፊዋ እንደውም ትናንትና የተናገሩት ነገር አንድ ሰው ትግራይ እንደሚወድ ማረጋገጥ የምንችለው ሲሰዋ ብቻ ነው ብለዋል። እንግዲህ ይሄን ያህል ከሄደ የሰው ስጋት ልክ ነው። ለዲ.ደብሊው ሰለሞን ሙጬ ከአዲስ አበባ። በኢትዮጵያ ሕዝብ ላይ እየደረሰ ነው ያለው የመብት ጥሰትና የእርስ በርስ ጦርነት እንዲቆም የኢትዮጵያውያን ትብብር ንቅናቄ ጥሪ አቀረበ። ንቅናቄው ሰሞኑን ባካሄደው ጉባኤ ዓለም አቀፉ ማህበረሰብ አንድ ገለልተኛ ኮሚሽን በማቋቋም ጉዳዩ እንዲጣራ በማድረግ አጥፊዎች በሕግ ተጠያቂ እንዲሆኑ እንዲያደርግ ጠይቋል። የአትላንታው ዘጋቢያችን ታሪኩ ኃይሉ ዝርዝሩን ይዟል። የኢትዮጵያን የትብብር ንቅናቄ ከ2 ዓመት በፊት በውጭ ሀገር የሚኖሩ ኢትዮጵያንና ትውልደ ኢትዮጵያውያን ግለሰቦች፣ ማህበሮችና ድርጅቶች የመሰረቱት ነው። ንቅናቄው ለተባበሩት መንግስታት፣ ለአውሮፓ ህብረት፣ ለአፍሪካ ህብረት፣ ለአሜሪካ መንግስትና ኮንግረስ፣ ለተለያዩ ዓለም አቀፍ ሰብአዊ ድርጅቶች ስለ ኢትዮጵያ ወቅታዊ ሁኔታና በሀገሪቱ ውስጥ እየደረሰ ነው ስላለው የሰብአዊ መብት ረገጣ፣ የእርስ በርስ ጦርነት፣ እልቂትና የንብረት መውደም ደብዳቤ በመጻፍ የሁኔታውን አሳሳቢነት ሲያሳውቅ መቆየቱን ይገልጻል። 8 መስራችና 2 ተባባሪ ድርጅቶች ያሉት ንቅናቄው ሰሞኑን ህዝቧን ከዘር ፍጅት ኢትዮጵያን ከመፍረስ እናድን በሚል ርዕስ ያዘጋጀውን የበይነ መረብ ጉባኤ አካሂዷል። ዶቼ ቬለ የጉባኤው አስተናባሪ የሆኑትን አቶ ግርማ ጥሩነህን አነጋግሯቸዋል። በኢትዮጵያ ህዝብ ላይ እየደረሰ ያለውን አደጋ ማሳየት ስለፈለግን ነው። በኢትዮጵያ ውስጥ እልቂት እየተካሄደ ነው። በጣም ሰፊ እልቂት እየተካሄደ ነው ቆይቷል። እሱ ግን የባሰ እየመጣን የሚል ስጋት ስላለን ነው። ህዝቧ ካለቀ ኢትዮጵያም ትፈርሳለች። ዋናው ዓላማችን ህዝቡ ነቅቶ ግንዛቤ ጨብጦ ይህን እልቂት እንዲቋቋመው ኢትዮጵያንም እንዲያድ ነው። ትልቅ አደጋ እየመጣ እንዳለ ስለሚሰማን ነው ይህንን ጉባኤ በዚህ ስም ሰይመን ያወጣ። በዕለቱ የተካሄዱ የነበረው ውይይት እንደው የተነሱ ጭብጦች ዋና ዋና ጉዳዮች ምንድን ነበሩ? በዕለቱ የተነሱት እንግዲህ የዘር ፍጅት እየተካሄደ ነው። ዋናው ነገር የዘር ፍጅት 1983 ዓ.ም ጀምሮ ትንሽም ከዚያ ቀደም ብሎ ነው እየቀጠለ ነው። ግን አድማሱ እየሰፋ በመምጣቱ በጣም አሳሳቢ በመሆኑ አንደኛ በመረጃ ለማስረዳት ነው የፈለግነው። መረጃ የዘር ፍጅት ጄኖሳይድ የሚሉት አለ። ስለዚህ ማስረጃው ይሄ ነው ተብሎ በቪዲዮም ቀርቧል። ግን ቪዲዮ አጭር ነው፣ ግን ብዙ ነገሮች መጥቀስ ይቻላል። ብዙ ሰው መረዳት እንዲችል ብቻ ጭብጥ ለማስያዝ የተደረገ ነው። በዚያ ላይ በመዋቅር ነው። ዝም ብሎ ህዝብ በህዝብ እየተፋጀ አይደለም። ህዝብ ከህዝብ አይደለም የሚዋጋው። ያማ ቢሆን ኖሮ ድሮ ነበረ። የፈለጉትን ማድረግ የሚችሉ ቢሆን ኖሮ ቅስቀሳ የተጀመረ ድሮ ነበረ። ግን እየተካሄደ ያለው የዘር ፍጅቱ በመንግስት መዋቅር ነው። የንቅናቄው ሊቀመንበር ዶክተር ባደገ ቢሻው በጉባኤው ላይ ባደረጉት ንግግር በኢትዮጵያ ህዝብ ላይ እየደረሰ ነው ያሉትን የዘር ማጥፋትና የእርስ በርስ ጦርነት እንዲቆም ለማድረግ ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። የዓለም አቀፉ ህብረተሰብ ዝምታውን በመስበር በኢትዮጵያ ህዝብ ላይ እየደረሰ ያለውን የዘር ማጥፋትና የእርስ በርስ ጦርነት እንዲቆም በማድረግ አንድ ገለልተኛ ኮሚሽን በማቋቋም ጉዳዩ እንዲጣራ በማድረግ አጥፊዎች በህግ ተጠያቂ እንዲሆኑ ማድረግ። ዶክተር ባደገ ሁሉም የኢትዮጵያ ዜጎች በእኩልነት የሚሳተፉበት ዴሞክራሲያዊ ስርዓት የመገንባትን አስፈላጊነትን በንግግራቸው አንስተዋል። በኢትዮጵያ በዘር ላይ የተመሰረተ የፖለቲካ ስርዓት በአስቸኳይ እንዲታገድ፣ ሁሉም የኢትዮጵያ ዜጎች በእኩልነት የሚሳተፉበት ዴሞክራሲያዊ ስርዓት እንዲገነባ ሁላችንም እጅ ለእጅ ተያይዘን በትብብር እንድንታገል ጥሪ ለማድረግ ነው። የንቅናቄው ሊቀመንበር በመጨረሻ ባስተላለፉት መልእክታቸውም ያለኝ መልእክት ሁላችንም በኢትዮጵያዊነት ጥላ ስር በወንድማማችነትና በእህትማማችነት ተሰባስበን ሀገራችን ኢትዮጵያ ከገጠማት የመበታተን አደጋ ለማዳን የመፍትሄ አካል እንድንሆን ጥሪ ያቀርባለሁ። በጉዳዩ ላይ የመንግስትን አስተያየት ለማካተት ለኮሚኒኬሽን አገልግሎት ጥያቄያችንን ብናቀርብም ይህ ዜና እስከተጠናቀረበት ጊዜ ድረስ ምላሻቸውን አላገኘንም። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
አድማጮች በመከታተል ላይ ያላችሁት ዶቼ ቬለን ነው። ሶስተኛው የዜና መጽሔታችን ላይ ደርሰናል። ወደ ቀይ ባህር ነው የሚወስደን። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የሁቲ ታጣቂዎች በቀይ ባህር የፈጸሙትን የመርከቦች ጥቃት በጽኑ አውግዘዋል። ሊቀመንበሩ ትናንት ባወጡት መግለጫ የቀይ ባህር የመርከቦች መተላለፊያ ደህንነት ለአፍሪካ ከፍተኛ ስልታዊ ጠቀሜታ ያለው መሆኑን አስታውቀዋል። የፖለቲካ ተንታኞች በበኩላቸው ቀይ ባህር አዲሱ ሆርሙዝ እየሆነ ነውን የሚል ጥያቄ እያነሱ ነው። ሁኔታው እጅግ አሳሳቢ መሆኑንም ለዶቼ ቬለ ገልጸዋል። የዶቼ ቬለው የአፍሪቃ ጉዳዮች ዘጋቢ እስክንድር ፍሬው ዝርዝሩን ልኮልናል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ መግለጫውን ያወጡት የሁቲ ታጣቂዎች በቀይ ባህር ሲያልፉ በነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው በተገለጸ በጥቂት ሰዓታት ውስጥ ነው። መሐሙድ አሊ ዩሱፍ በመግለጫቸው የተፈጸመው ጥቃት የግጭቱን በአደገኛ ሁኔታ መባባስ እንደሚያመለክት ገልጸዋል። የቀጠናውን ሰላምና ጸጥታ እንደሚጎዳም አመልክተዋል። በንግድ መርከቦች ላይ የሚፈጸም እንደዚህ አይነት ጥቃት ከዓለም እጅግ ስትራቴጂካዊ የውሃ ላይ መተላለፊያዎች አንዱ በሆነው መስመር ላይ ከፍተኛ ስጋት የሚደቅን ነው ብለዋል። የቀይ ባህር የመርከቦች መተላለፊያ ደህንነት ለአፍሪካ ከፍተኛ ስትራቴጂካዊ ጠቀሜታ ያለው መሆኑንም አክለዋል። የፖለቲካ ሳይንስ ተንታኝ የሆኑት ዶክተር አስናቀ ከፋለ ለዶቼ ቬለ ሲናገሩም በሁቲዎች የተፈጸመው ጥቃት እጅግ አሳሳቢ መሆኑን ገልጸዋል። ይህ ከፍተኛ የሆነ ስጋት ነው የሚያጭረው። ለምን ቀይ ባህር ከፍተኛ የሆነ የንግድ መተላለፊያ ስለሆነ እና በተለይ ደግሞ ምስራቅ አፍሪካ ሀገራት ከፍተኛ የሆነ የወጪና የገቢ ንግዳቸው የተመሰረተው በቀይ ባህር ላይ በመሆኑ ከዚያም አልፎ የህንድ ውቅያኖስንና የሜዲትሬኒያንን ባህር የሚያገናኝ መስመር በመሆኑ አንጻር ይሄ የሚዘጋ ከሆነ ከፍተኛ ስጋት ነው የሚያመጣው። ኢኮኖሚ በተለይ ከሆርሙዝ ሰርጥ መዘጋት ጋር ተደምሮ ይሄ ከተዘጋ በከፍተኛ የሆነ የኢኮኖሚ ችግር ያመጣል ብዬ ነው የምገምተው። የአፍሪካ ህብረት ኮሚሽን ሊቀመንበር በመግለጫቸው ለሁቲ አማጽያን የሚያስተላለፉት መልእክት አለ። በንግድ መርከቦች ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ነው የጠየቁት። ግጭት ከሚያባብስ ማንኛውም እርምጃ እንዲቆጠቡና የባህር ላይ እንቅስቃሴ የሚመራባቸውን ዓለም አቀፍ ህጎች እንዲያከብሩም ጥሪ አቅርበዋል። የሁቲ አማጽያን በንግድ መርከቦቹ ላይ ጥቃት የፈጸሙት በሚሳኤልና በድሮን ነው። የሳውዲ አረቢያ መርከቦች በቀይ ባህር እንዳይንቀሳቀሱ ቀደም ብለን ያስተላለፍነው እገዳ ተጥሷል በማለት እገዳውን የጣሉት ደግሞ ሳውዲ አረቢያ እነሱ በሚቆጣጠሩት የየመን ሰንዓ የአውሮፕላን ማረፊያ ላይ ፈጽማለች ያሉትን ጥቃት ለመበቀል መሆኑን ሁቲዎቹ አስታውቀዋል። ዓለም አቀፉ እውቅና ያለው የየመን መንግስት ግን በአውሮፕላን ማረፊያው ላይ ጥቃቱን የፈጸምኩት እኔ ነኝ ብሏል። የኢራን አውሮፕላን በዚያ እንዳያርፍ ለመከላከል በሚል ከሳውዲ አረቢያ ወደቦች ነዳጅ የሚጭኑ የሌሎች ሀገራት መርከቦችም በሁቲዎች ኢላማ ይደረጉ እንደሆነ ግን የታወቀ ነገር የለም። ድርጊቱ የቀይ ባህርን መስመርም እንደ ሆርሙዝ እንዳያስተጓጉል ግን ተሰክቷል። ሁኔታውን የሚከታተሉ የፖለቲካ ተንታኞችም ቀይ ባህር አዲሱ ሆርሙዝ እየሆነ ነው የሚል ጥያቄ እያነሱ ነው። ዶክተር አስናቀም ስጋቱን የገለጹት በሆርሙዝ ሰርጥ መዘጋት ከተፈጠረው ሁኔታ ጋር አያይዘው ነው። አሜሪካና ኢራን ተኩስ የማቆም ስምምነታቸው ከማድረጋቸው በፊት የሆርሙዝ ሰርጥ በመዘጋቱ ከፍተኛ የሆነ የነዳጅ እጥረት በማጋጠሙ የአፍሪካ ሀገሮች ብቻ ሳይሆኑ በርካታ ታዳጊ የሆኑ የዓለም ሀገራት ከፍተኛ የሆነ ተግዳሮት ገጥሟቸው ነበር፣ ኢትዮጵያን ጨምሮ። ባለፈው እንዳየ ነው በበርካታ ሀገሮች ውስጥ የነዳጅ ዋጋ ጨምሯል፣ ነዳጅ እጥረት አጋጥሟል፣ የማዳበሪያ እጥረት አጋጥሟል። አሁን ደግሞ የቀይ ባህር በዚህ ሁኔታ የሚስተጓጎል ከሆነ ሆርሙዝ ኦልሬዲ እየተዘጋ ነው ያለው። በአፍሪካ ሀገራት ከአፍሪካም አልፎ በደቡብ ምስራቅ የኤዥያ ሀገራት በአውሮፓም ላይ ከፍተኛ የሆነ ተጽዕኖ ሊያሳድር ይችላል ብዬ ነው የምገምተው። የሁቲ አማጽያን የፈጸሙት ጥቃት ዩናይትድ ስቴትስንም አስቆጥቷል። አማጽያኑ በሳውዲ አረቢያ መርከቦች ላይ ተጨማሪ ጥቃት የሚፈጽሙ ከሆነ ከፍተኛ ወታደራዊ ቅጣት ይጠብቃቸዋል ሲሉ ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። የቀይ ባህሩ ጥቃት የተሰማው የየመን ሁቲ ታጣቂዎች የባቤል ማንደብ መተላለፊያን ለመዝጋት እንዲዘጋጁ ኢራን ጥሪ ባቀረበችበት ሰሞን ነው። ኢራን ጥሪውን ያቀረበችው ዩናይትድ ስቴትስ የኃይል አቅርቦት መሰረተ ልማቶቿን የምታጠቃ ከሆነ ነው። በእንግሊዝኛው ምህጻረ ቃል አይኤስኤስ በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዝስ ኦኬሎ ለዶቼ ቬለ እንደገለጹት የኢራን ማስጠንቀቂያ በተለይ የአፍሪካ ቀንድን የሚያሳስብ ነው። የአፍሪካ ህብረት ግጭቱን ለማብረድ የሚደረጉ ጥረቶችን ሁሉ እንደሚደግፍ መሐሙድ አሊ ዩሱፍ በመግለጫቸው አስታውቀዋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። ቀጣዩ ዘገባችን የሚወስደን ወደ ደቡብ ኢትዮጵያ ክልል ነው። ተላላፊና ተላላፊ ላልሆኑ በሽታዎች የምርመራና የሕክምና አገልግሎት ለመስጠት ያስቻለ የተባለ ተንቀሳቃሽ
የተቀናጀ ማህበረሰብ አቀፍ የጤና ፕሮግራም መካሄድ ጀምሯል። የጤና ፕሮግራሙ ተግባራዊ በመደረግ ላይ የሚገኘው ከትናንት በስቲያ ማክሰኞ ጀምሮ ነው። ፕሮግራሙ እስከ ሐምሌ 24 2018 ዓ.ም ድረስ እንደሚዘልቅም በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተካሄደው የፕሮግራሙ ማስጀመሪያ መርሃ ግብር ላይ ተገልጿል። የዶቼ ቬለው የሐዋሳ ዘጋቢ ሸዋንግዛው ወጋየው ዘገባ አዘጋጅቷል። ተንቀሳቃሽ የተቀናጀ ማህበረሰብ አቀፍ የጤና ፕሮግራም ተግባራዊ በመደረግ ላይ የሚገኘው ከትናንት በስቲያ ማክሰኞ ጀምሮ ነው። ፕሮግራሙ እስከ ሐምሌ 24 2018 ዓ.ም ድረስ እንደሚቆይ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተካሄደው የፕሮግራሙ ማስጀመሪያ መርሃ ግብር ላይ ተገልጿል። ፕሮግራሙ በዓለም የጤና ድርጅት ድጋፍ በኢትዮጵያና በናይጄሪያ እየተካሄደ እንደሚገኝ ለዶቼ ቬለ የተናገሩት በጤና ሚኒስቴር የጤና ፕሮግራሞች ሚኒስትር ዴኤታ ከፍተኛ አማካሪ አቶ ሌሊሳ አማኑኤል ቅንጅቱ ያለውን ጠቀሜታ አስረድተዋል። እኛ እንግዲህ እንደ ኢትዮጵያ ጤና ሚኒስቴር ይሄኛው የተቀናጀ ስራ ስንሰራ 5ኛ ጊዜያችን ነው። ፕሮግራሞችን ማቀናጀት ማለት እንግዲህ ለምሳሌ በዚህኛው ዙር 7 ፕሮግራሞችን አንድ ላይ ያቀናጅተናል። የተቀናጀ ባይሆን ኖሮ ለ7ቱም የጤና ዘመቻዎች አስፈላጊ ስለሆኑ 7 ጊዜ የጤና ባለሙያው 7 ጊዜ በየቤቱ ወይም ደግሞ ሰዎች ተሰብስቦ በሚቀበሉበት ቦታ ይሄዳል። ስለዚህ እነዚህ 7 ፕሮግራሞች አንድ ላይ በማምጣት መስራት ማለት ነው። ይህንን በምናቀናጅበት ጊዜ የሰው ጉልበት በጣም ሴቭ ያደርጋል። ሪሶርስ በገንዘብም እንደዚሁም ደግሞ ሎጂስቲክስ እንደዚህን በጣም ይቀንሳል። ጊዜ በጣም ይቀንሳል። በሁሉም በላይ በ8 ክልሎች እየተካሄደ በሚገኘው በዚሁ ፕሮግራም ሰፊ የማህበረሰብ ክፍልን ተጠቃሚ ለማድረግ መታቀዱን አቶ ሌሊሳ ጠቅሰዋል። የሚሰጡት ዘመቻዎች ትራኮማ፣ ሊምፋቲክ ፍላሪያሲስ እና ኦንኮሳርኪያሲስ እነዚህ 3ቱ የተቀናጀ የመድኃኒት እደላ ወይም ደግሞ ማስ ድራግ አድሚኒስትሬሽን ይሰጡበታል። ከዛ በኋላ ደግሞ አይ ስክሪኒንግ ወይም ደግሞ የአይን ጤና ስክሪኒንግ፣ የቲቢ ስክሪኒንግ እና የወባ ትኩሳት ያላቸውን ሰዎች ደግሞ ምርመራ ይካሄዳል። እንደዚሁም ደግሞ የማህፀን በር ጫፍ ካንሰር ምርመራዎች ይካሄዳሉ። እነዚህ 7ቱ ፕሮግራሞች ናቸው የሚሰጡት። በዚህኛው ዙር እንግዲህ የሚሰጡባቸው ቦታዎች እነዚህ ህመሞች በብዛት የሚከሰቱባቸው አካባቢዎች ናቸው። 8 ክልሎችን ያጠቃልላል። እንግዲህ ከነዚህ 8 ክልል 401 ወረዳዎች 41 ሚሊዮን ሰዎችን እናክማለን፣ እንመረምራለን ማለት ነው በዚህ ዘመቻ። ተንቀሳቃሽ የተቀናጀ ማህበረሰብ አቀፍ የጤና ፕሮግራም ተግባራዊ የተደረገባቸው ከሚገኙት አካባቢዎች መካከል በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን የሚገኘው የካራት ዙሪያ ወረዳ አንዱ ነው። ፕሮግራሙ በወረዳው መጀመሩን ለዶቼ ቬለ የገለጹት ከወረዳው ነዋሪዎች አንዱ ዳኛቸው ገለቦን ሴት ልጆቻቸው የማህፀን በር ካንሰር ምርመራ በማድረግ ተጠቃሚ መሆናቸውን ተናግረዋል። 14 ዓመት እና ከዛ በታች ግብረ ስጋ ግንኙነት የምትጀምር ከሆነ ወደፊቷ እድሜ ሄዷ የወሊድ ስነ ስርዓት ወይ የወሊድ ሲደርስ በማህፀን በር የመያዝ ከፍተኛ ቻንስ አላት። ለዛ ባለ መደረግ የግድ ሕክምና ወይንም ክትባት ማግኘት አለበት ተብሎ የተደረገ ነው። ህብረተሰቡ በጣም ነው እየተጠቀመ ያለውም ጥሩ ነው። እንግዲህ በኢትዮጵያ ባለፉት 10 ዓመታት በገጠርና በከተሞች የጤና አገልግሎት ለማስፋፋት በተደረጉ ጥረቶች አሁን ላይ የጤና አገልግሎት ተደራሽነት ሽፋን ከ95 በመቶ በላይ መድረሱን ከፌዴራል ጤና ሚኒስቴር የተገኘው መረጃ ያመለክታል። በተሻሻለው አዲሱ የጤና ፖሊሲ መሰረት ከተደራሽነት የህክምና ጥራትን ወደ ማስጠበቅ ለመሸጋገር በሚያስችሉ ስራዎች ላይ ትኩረት መደረጉን በጤና ሚኒስቴር የጤና ፕሮግራሞች ሚኒስትር ዴኤታው ከፍተኛ አማካሪ አቶ ሌሊሳ ጠቁመዋል። በመጀመሪያ ደረጃ አሃድ ላይ አተኩረንና እንዲሁም ተደራሽነት ላይ አተኩረን ስንሰራ ከነበረው ፖሊሲ አሁን እነሱንም ጨምረን የሚቀጥሉ ተርሸሪ ሌቭል ያሉ ህክምናዎችን እስከ ሜዲካል ቱሪዝም ድረስ ለማገዝ ፕላን አውጥቶ ጤና ሚኒስቴር እየሰራ ነው። ይሄን ለመስራት እንግዲህ ተደራሽነት ከሚለው ወይም አክሰስ ከሚለው አልፈን አሁን ወደ ኳሊቲ እየሄድን ነው። ስለ ኳሊቲ በምናወራበት ጊዜ እንግዲህ የተለያዩ የዲያግኖስቲክስ ወይም ደግሞ በሽታዎችን የምንለይባቸውን የዘመናዊ የህክምና መሳሪያዎች መንግስት በመግዛት ከፍተኛ ስልጠና በመስጠት ትልቅ ስራዎች እየተሰሩ ናቸው እና እነዚህን ለመድረስ መንግስት በትጋት እየሰራ ነው። ያንን ስንል አንዳንድ ክፍተቶች ስቲል ሊኖሩ ይችላሉ። ነገር ግን የጤናው ለውጥ ላይ የህብረተሰቡን ጤና በመጠበቅና ኳሊቲውን የጠበቀ ህክምና ለማድረስ ትልቅ ስራ እየተሰራ ይገኛል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
ኢትዮጵያ ያስጠለለቻቸውን ስደተኞች ተጠቃሚ ያደርጋል የተባለው ማካተት የተባለው ፍኖተ ካርታ በተለይ በጋምቤላ ክልል ለሚኖሩ ስደተኞችና ተቀባይ ማህበረሰቦች በጎ የፖሊሲ አቅጣጫ መሆኑን የቀድሞ የጋምቤላ ከተማ ከንቲባ ተናግረዋል። ፍኖተ ካርታው በዓለም አቀፍ የስደተኞች አስተዳደር ሕግ መሰረት ከተተገበረ በስደተኞችና በተቀባይ የክልሉ ነዋሪዎች መካከል አልፎ አልፎ የሚታየውን ግጭት ይቀንሳል ብለዋል። ለስደተኞችና ስደተኛ ተቀባይ ዘላቂ እድገት ያግዛል የተባለ ይህ እቅድ አዲስ አበባ ላይ ይፋ ሲደረግ ገለጻ ያደረጉት የገንዘብ ሚኒስትሩ አህመድ ሺዴ ናቸው። ለጋሾች ለዚህ ዓላማ የሚሰጡት ሀብት ለኢትዮጵያና ለአካባቢው ብሎም ለዓለም መረጋጋት፣ ብልጽግናና ሰላም የዋለ ንዋይ ተደርጎ ሊወሰድ ይገባል ብለዋል ሚኒስትሩ። የአዲስ አበባው የዶይቼ ቬለ ወኪል ሰለሞን ሙጬ ተጨማሪ ዘገባ አለው። የኢትዮጵያ የስደተኞችና ተመላሾች አገልግሎት ኢትዮጵያ ተቀብላ ያስጠለለቻቸውን 1.2 ሚሊዮን ስደተኞች ከብሔራዊ የልማት ስራዎች ጋር ለማስተሳሰር ያለመ የተባለ ፍኖተ ካርታን በቅርቡ ይፋ አድርጓል። በዚሁ ጊዜ ለስደተኞች ሁለንተናዊ ጥበቃ የሚውል ድጋፍ የሚሰጡ ተቋማትና ድርጅቶች እንዲሁም መንግስታት የሚያደርጉት እገዛ እንደ የልማት ስራ ተዋጽኦ እንጂ ተቀጥያ የሰብአዊ እርዳታ ተግባር ብቻ አድርገው እንዳያዩት ጥሪ ቀርቧል። የኢትዮጵያ መንግስት የስራ ኃላፊዎች የዓለም አቀፍ ተቋማት መሪዎችና የሀገራት አምባሳደሮች በተገኙበትና ማካተት የተባለው ፍኖተ ካርታ በተዋወቅበት በዚያው ሰሞን መድረክ ላይ ንግግር ያደረጉት የኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ ግጭት፣ የአየር ንብረት ለውጥና ድርቅን ሽሽት ወደ ኢትዮጵያ የሚገቡ ስደተኞች በተቀባይ ማህበረሰቦች ላይ የሚፈጥሩት ጫና ቀላል ባለመሆኑ ያንን ከልማት ስራ ጋር አስተሳስሮ መምራት እንዲቻል እቅዱ ማስፈለጉን ጠቅሰዋል። ሪፊጂ ኢንክሉዥን ካኖት ቢ ፋይናንስድ ስደተኞችን ማካተት በሰብአዊ የገንዘብ ድጋፍ ማድረግ ብቻ የሚሳካ አይደለም። ቀጣይነት ያለው ለውጥ የሚያመጡ መፍትሄዎች የልማት ፋይናንስ፣ የአየር ንብረት ፋይናንስ፣ የግሉ ዘርፍ ኢንቨስትመንትና እውነተኛ ዓለም አቀፍ የልማት ኃላፊነቶችን መጋራትን ይጠይቃሉ። ኢትዮጵያ ቀደም ሲል የዓለም ባንክ፣ የተባበሩት መንግስታት ድርጅት ኤጀንሲዎች፣ የሁለትዮሽ አጋሮችና ሌሎች ባለድርሻ አካላት የሚያደርጉትን ድጋፍ ተቀብላለች። ነገር ግን የወቅቱና የወደፊት የመፈናቀል ችግሮች ስፋት ከፍተኛ ኢንቨስትመንትን ይጠይቃል። ስለዚህ የልማት አጋሮችና ዓለም አቀፍ የፋይናንስ ተቋማት ስደተኞችን በሚያስተናግዱ አካባቢዎች የሚደረጉ ኢንቨስትመንቶች የበጎ አድራጎት ተግባራት እንዳልሆኑ ይልቁንም ለመቋቋሚያ ለኢትዮጵያ ለቀጠናውና ለዓለም መረጋጋት፣ ብልጽግና እንዲሁም ሰላም የዋሉ ሀብቶች ተደርገው ሊወሰዱ ይገባል። ኢትዮጵያ ውስጥ 1.2 ሚሊዮን በላይ ስደተኞች በተለያዩ ክልሎች ውስጥ ባሉ መጠለያ ጣቢያዎች ያሉ ሲሆን አብዛኛዎቹ ከደቡብ ሱዳን ተነስተው የመጡና ጋምቤላ ክልል ውስጥ የሚኖሩ ናቸው። ከአጠቃላይ ከለላ ጥያቄዎች ውስጥ 80 በመቶ መሰረተ ልማት ባልተሟላላቸው የድንበር አካባቢዎች እንደሚገኙ በተዋወቀው ፍኖተ ካርታ ላይ ተጠቅሷል። በዚህ ምክንያት የስደተኞች አያያዝ በሚሰጥ እርዳታ ብቻ የሚሸፈን ሳይሆን ዘላቂ ለውጥ በሚያመጣ የልማት እቅድ መደገፍ አለበት የሚል አቋም ተይዟል። የቀድሞው የጋምቤላ ከተማ ከንቲባ አሁን በጋምቤላ ዩኒቨርሲቲ የስራ ኃላፊ የሆኑት ዶክተር ኮት ማይታብ ይህ እቅድ በጎ የልማት አቅጣጫ መሆኑን ዛሬ ለዶይቼ ቬለ ገልጸዋል። ሪፊጂ የሚኖርባቸው ወረዳዎች ብዙ የኢኮኖሚ የተሻሻሉ ነገሮች አሉ። በተለይ በቅርብ ጊዜ ኢንቴግሬሽን በሚደረግበት ሰዓት በሆስት ኮሚዩኒቲ እና በሪፉጂ መካከል የተደረገ ፕሮጀክቶች አሉ። እንደዚህ አይነት ፕሮጀክቶች ይጠቀማሉ። እሱም ከኢኮኖሚ አንጻር ትልቅ ነገር ነው። ምናልባት ሌሎች የማህበራዊ ኢንፍራስትራክቸሮች በተለይ ሆስፒታል ትንሽ አቅርቦት በሚኖርበት ሰዓት የሪሶርስ ውስንነት ያታያል። እንደዚህ ነገሮች ለማስተካከል ተጨማሪ ድጋፎች ቢደረግ ብዙ ሕዝብ በአንድ ጊዜ የሚጠቀሙበት ነገር ጥሩ ይሆናል ብዬ እገምታለሁ። በጋምቤላ ክልል ያሉ የደቡብ ሱዳን ስደተኞች ከኢትዮጵያውያን ዜጎች ጋር ተመሳሳይ የጎሳ ማንነት ያላቸው በመሆኑ ወደ ከተማ የሚገቡ ስደተኞችና ዜጎችን መለየት ችግር ሲሆን ይስተዋላል። ይህ ፍኖተ ካርታ ዓለም አቀፍ የስደተኞች አስተዳደርን መርህ ተከትሎ መተግበር ከቻለ ግጭትን ይቀንሳል ሲሉም ዶክተር ኮት ማይታብ ነግረውናል። ስደተኞች ወደ ከተሞች በሚመጡበት ሰዓት የዓለም አቀፍ ስደተኞች አስተዳደር ሕግ መሰረት አፕላይ ቢደረግ በኢታንግ አካባቢ የሆስት ኮሚዩኒቲ ጋር የተቀላቀሉ ሪፊጂዎች ሲቲዘን እና ሪፊጂው ብዙም ልዩነት የለም። በዛ አጋጣሚ ሪፊጂ
አካል ሊጎዳ ይችላል። በተመሳሳይ መልኩ ሲቪሊያኖች በሪፉጂ ጋር የሚያጋጩበት ሰዓት ይታያል። እነዚህም ነገሮች ለማስተካከል ትንሽ ስራ እዛ ላይ ቢደረግ ያለው የጸጥታ ችግር ይቀርፋል ብዬ አምናለሁ። ኢትዮጵያ ከለላ ከሰጠቻቸው የተለያዩ ሀገራት ስደተኞች መካከል 15 በመቶ ገደማው በከተሞች ውስጥ የሚኖሩ ስለመሆናቸውም መረጃዎች ያሳያሉ። ለDW ሰለሞን ሙጬ ከአዲስ አበባ። አድማጮች 5 ርዕሶችን ያስተነተንበት የምሽቱን የዜና መጽሔታችንን እዚህ ላይ አጠቃለልን።